እናነባለን። እንግዲህ ክፋትን ሁሉ እነዚህ ቀይ ምልክት ያረኳቸውን ልዩ ምክንያት ስላለ ነው። በደንብ እንድታዩ በጌታ ፍቅር ጠይቃለሁ። ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ቀምሳችሁ እንደሆነ አይታችሁት እንደሆነ ቴስት አድርጋችሁ ከሆነ በሕይወታችሁ ከሆነ ጌታ እንዴት እንዳዳናችሁ፣ በጎነቱን እንዴት እንዳበዛላችሁ፣ ከወደቃችሁበት እንዳነሳችሁ፣ ከነውራችሁ እንዴት እንዳጠባችሁ እንዳነጻችሁ አይታችሁ ከሆነ ቀምሳችሁ ከሆነ በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል። እዚህ 3 ቁጥር ውስጥ ያሉ ሐሳቦችን በጥቂት ደቂቃ ውስጥ አብረን እንካፈላለን። እነዚህ ነገሮችን የክፍሉን መዋቅር ግን ማየት አለብን። ክፍሉን እንደዚህ ለሁለት ከፍለን ነው የምንመለከተው። እንዴት ነው የምንመለከተው? የመጀመሪያ ለመንፈሳዊ ሕይወት እድገት እንቅፋቶችን እንዲያስወግዱ የቀረበ ጥሪ ነው። መልእክቱ ሲጻፍ በእስያ በትንሹ እስያ ውስጥ ለነበሩ በከፍተኛ ስደት ውስጥ ለነበሩ ሰዎች የተጻፈ መልእክት ነው። ዛሬ ወደኛ ከመምጣታችን በፊት ከነሱ አንጻር ማየት በጣም ተገቢ ስለሆነ ለነሱ ነው ጥሪ የቀረበው። ምን የሚል ጥሪ ነው? ቀምሳችሁ ከሆነ ክርስቶስ ገብቷችሁ ከሆነ በሱ ለማደግ ከሱ ጋር አብራችሁ ህብረት አድርጋችሁ ለመቀጠልና ለመኖር እንቅፋት ሊሆንባችሁ የሚችሉትን እነዚህን ነገሮች አስወግዱ ብሎ 5 ነገሮችን ዝርዝር አስቀምጧል እዚህ ላይ። እሱን ተመልሰን የምናየው ይሆናል። ሁለተኛ ለመንፈሳዊ ሕይወት እድገት ተንኮል የሌለበትን የቃሉን ወተት እንዲመኙ የቀረበ ማስገንዘቢያ በሕይወት ማደግ በሚል ሐሳብ ነው የምንመለከተው። ይህን መግቢያ አጭር ነገር አነባለሁ አብረን እያየን ማለት ነው። የክርስትና ሕይወት በዳግም ልደት የሚጨምር ቢሆንም በዚያ ቆሞ የሚቀር ሳይሆን እስከ ክርስቶስ ሙላት ማደግን ድረስ የማደግ ጉዞ። ክርስትና አምኖ መዳን ብቻ አይደለም። ያመነ ሰው ዳግም የተወለደ ሰው በክርስቶስ ኢየሱስ ዕለት በዕለት እያደገ መሄድ መቻል አለበት። ሐዋርያው ጳውሎስ ስለዚህ ነገር ሲናገር የኤፌሶን መልእክት ላይ ምዕራፍ 4 ቁጥር 14 ላይ ወደፊት በትምህርት ነፋስ ወዲህና ወዲያ እየተፍገመገምን ሕፃናት መሆን አይገባም ይላል። ሕፃናት መሆን አይገባም። በትምህርት ነፋስ ወዲህ አንዴ ወዲያ አንዴ እየሆንን ልጆች መሆን ሕፃናት መሆን አይገባም። ምን መሆን ያስፈልጋል? ማደግ ያስፈልጋል ይላል። ክርስትና የእድገት ጉዞ ነው። ሐዋርያው ለዚህ እድገት አስፈላጊ የሆኑ 2 ዋና ነገሮችን ያስገነዝባቸዋል። ዛሬ እኛም ከእግዚአብሔር ቃል ለመንፈሳዊ ሕይወታችን እድገት ወሳኝ በሆኑ 2 ነጥቦች ዙሪያ ላይ እንነጋገራለን ማለት ነው። አንድ ምሳሌ ላሳያችሁና ከዛ በኋላ ነው ወደ ስብከት የምገባው። ትልቅ ህንፃን አስበው። በጣም ትልቅ ህንፃ 25 እስከ 30 እስከ 40 ወለሎች ያሉትን ፎቅ አስበው። ይህ ፎቅ የሚሰራው ቤት የሚሰራው መሬት ላይ አይደለ? ሲሰራ ምን ይደረጋል? ጥልቅ ጉድጓድ ይቆፈራል አይደለ?
ጥልቅ ጉድጓድ ይቆፈራል ወደ ውስጥ። ከዛስ ምን ይደረጋል? ለህንፃው የማይሆንና ህንፃውን መሸከም የማይችል የማያስፈልግ አፈር ከውስጡ ተጠርጎ ምን ይሆናል? ይወጣል። ይሄን ባለሙያ የሆናችሁ ሰዎች በደንብ ትገነዘባላችሁ ብዬ አስባለሁ። ሌሎቻችንም ሲሰራ የምንመለከተው ስለሆነ ነው። እኔ ከተመለከትኩት ነው። እዚህ ዙሪያ ላይ ብዙ እውቀት የለኝም። ይሄን ብቻ አይደለም። ከዛ በኋላ ኮንክሪት ይሞላል አይደለም? ጠጠር፣ አሸዋ፣ ሲሚንቶ፣ ውሃ ተቀላቅሎበት በዚያ በተቆፈረው ጉድጓድ ውስጥ ይሞላል። ያንን ከላይ ያለውን ህንፃ መሸከም የሚችል አቅም እንዲኖረው በደንብ ተደርጎ ስፍራው ምን ይደረጋል? ይጠቀጠቃል። ታዲያ ከክርስትና ጋር እንዴት ይገናኛል? እዚህ ጋር የሆነች ነገር ዝም ብዬ እንደው ትንሽ አእምሯችን ውስጥ የሆነ ነገር ያመጣል ብዬ ስላሰብኩ ከዛ በኋላ እንደዚህ በተቆፈረ ጉድጓድ ውስጥ በተመሰረተው መሰረት ላይ ምን ይደረጋል? እየተገነባ ይሄዳል። የዚህ የመቆሙ ምስጢር ቅድም እንዳልኳችሁ ጉድጓድ ተቆፍሮ በውስጡ ያለው አፈር ወጥቶ ሌላ ነገር ገብቶበት ነው። አሸዋ፣ ኮረት፣ ሲሚንቶ፣ ውሃ የተቀላቀለበት እዚያ ውስጥ ገብቶ ምን ይሆናል? ይጠነክራል። ይሄንን በሙሉ የመሸከም አቅም እንዲኖረው ተደርጎ እንደዚህ ይቆማል ማለት ነው። ክርስትና መንፈሳዊ ሕይወት በመንፈሳዊ ሕይወት ለማደግ ይህን መሰለ እርምጃ ይፈልጋል። ተጠርጎ መውጣት ያለበት ነገር ከውስጣችን ሊወጣ ይገባል። መነቀል ያለበት ተነቅሎ መውጣት ይገባል። የሚገርመው እነዚህ ሰዎች ሐዋርያ ጴጥሮስ እንደሚናገራቸው በክርስቶስ ኢየሱስ ድነው ስለ ክርስቶስ ኢየሱስ እያሉ ከፍተኛ መከራ እየተቀበሉ በስቃይ ውስጥ እያለፉ የነበሩ ሰዎች ናቸው። የማይጠፋ ክብር እንደሚጠብቃቸው ተስፋ እንዳላቸው ምዕራፍ 1 ከቁጥር 3 እስከ 5 ስታነቡ ትልቅ ተስፋ እንዳላቸው፣ የማይጠፋ ርስት እንዳላቸው፣ የማይጠፋ ክብር እንዳላቸው ይናገርላቸዋል። ነገር ግን እነዚህ ሰዎች ምን ይላቸዋል? ሊታድጉ ይገባቸዋል ይላቸዋል። ቁጥር 22 ላይ ባነበብንበት ደግሞ ከማይጠፋ ዘር ተወልዳችኋል ይላቸዋል። ስጋ ሁሉ ምንድነው አለ? ሳር ነው። ክብሩም ሁሉ እንደ ሳር አበባ ነው። ምን ይሆናል? ይራገፋል። ለምንድነው እንደዛ ያለው? በጊዜው ሮም ገኖ ስለነበረ፣ የሮም ስልጣን ምድሪቱን ተቆጣጥሮ ስለነበረ በመንፈሳዊ ሕይወታቸው በኑሯቸው ከፍተኛ ጫና የሚፈጥር እንደ ሳር አንድ ጊዜ እንደሚራገፍ የእግዚአብሔር ክብር እንደሚመጣና ካሉበት ሁኔታ ነፃ ሊያወጣቸው እንደሚችል ይናገራል። ግን ምን ያስፈልጋል ይላል? ማደግ ያስፈልጋል። በመንፈሳዊ ሕይወት ለማደግ ማድረግ ያለብን ምንድን ነው? የመጀመሪያ ነገር በልባችን የተሰወሩ ኃጢአቶችን ማስወገድ። ኃጢአት አለብን። በክርስቶስ ጸድቀናል። አዎ። በክርስቶስ ድነናል። አዎ። ክርስቶስ ነፃ አውጥቶናል። አዎ። የዘላለም ርስት ይጠብቀናል። አዎ። ከማይጠፋ ዘር ተወልደናል። አዎ ተወልደናል። የመንግስቱ ልጆች ነን። አዎ ልጆች ነን። ነገር ግን ምን ይጠበቅብናል? ሰዎች ከመሆናችን የተነሳ
አዳማዊ የሆነ ባህሪያቶቻችን መነቀል ያለባቸው መወገድ ያለባቸው ነገሮች ዛሬም ስር የሰደዱ ዛሬም ስፍራቸውን ያለቀቁ ነገሮች ሊኖሩ ይችላሉ። ስለዚህ እነዚህን ነገሮች እንድናስወግድ የእግዚአብሔር ቃል ይናገራል። ምንድናቸው እነዚህ ኃጢአቶች ብለው? የመጀመሪያ ነገር ክፋት ነው። ይሄ መጥፎ አስተሳሰብ የስነ ምግባር ብልግና ነው ይላል አንድ ጻፊ። የስነ ምግባር ብልግና ገርሞኛል ይሄ ነገር። ክፋት መጨረሻው መጥፎ ጥፋት የሚያመጣ ወገኖች፣ አሁን እንዳነሱት መጥፎ የሆነ አመለካከት፣ መጥፎ የሆነ አስተሳሰብ በሰዎች ላይ በነገሮች ላይ በሰው ላይ ብቻ ሳይሆን በአገር ላይ በቤተ ክርስቲያን ላይ መጥፎ የሆነ ቅድም ሰውና እግዚአብሔር የማይወደውን ነገር ማሰብና ማድረግ በሰው ብቻ ሳይሆን በአገር ላይ በቤተ ክርስቲያን ላይ በቤተሰብ ላይ ክፉ ነገር ማሰብ መጨረሻው ጥፋት ነው። ለዚህ 3 ምሳሌዎችን አቀርብላችኋለሁ ከመጽሐፍ ቅዱስ። ረጅም ነገር ላለምን ነበር። ቃይል ነው የመጀመሪያ ክፉ አሳቢ፣ ክፉ የሞላበት ክፉም የሞላበት በገዛ ወንድሙ ላይ ወንድሙ በእግዚአብሔር ፊት ተቀባይነት በማግኘቱ ተሰሚነት በማግኘት መስዋዕቱ በእግዚአብሔር ፊት ተቀባይነት አግኝቶ እግዚአብሔር ፊት እውቅና ሲያገኝ ክፉ አሰበበት። እንውጣ ሜዳ ላይ ላገኝህ አለው። የገዛ ወንድሙ ምን አደረገው? አጠፋው ማለት ነው፣ ገደለው። የሚገርመው የቃየል ሕይወት ተቀበዝባዥነት ሕይወት፣ የከፋ ሕይወት፣ መልካም ያይደለ ሕይወት ነው የኖረው። ከእግዚአብሔር ፊት ብሎ ሸሽቶ ጸጋ በሌለበት ክብሩ በሌለበት እጁ በሌለችበት በተራቆተ ማንነት ነው የኖረው። ሕይወቱ መልካም አልነበረም። የተወደዳችሁ እግዚአብሔር ቤተሰቦች፣ እንደ እግዚአብሔር ቤት አገልጋይ እንደ አንድ መጋቢ ለማለት እንፈልገው ምን እያሰብን ይሆን? መልካም ወይስ ክፉ? ክፉ እያሰብን በጌታ ቤት ማደግ አንችልም። እድሜያችን አጭር ይሆናል። ማንም ሰው ክፉ ማሰባችንን ላያውቅ ይችላል። ልባችንን የሚያውቅ ከልባችን ታላቅ የሆነ እግዚአብሔር በተቀደሰ መቅደሱ በማደሪያ ሆኖ ያያል። ሌላው አቤሜሌክ ነው። የይሩበኣል ልጅ 70 ወንድሞቹን በአንድ ድንጋይ ላይ ጭንቅላታቸውን ቀጥቅጦ የገደለ። ምክንያቱም በአባቱ ቦታ ትልቁን ቦታና ስፍራ ለመያዝ ስልጣንን ለመያዝ ሲል በክፋት አስቦ ወንድሞቹን ገደለ። መጨረሻ ላይ አንዲት ሴት መጅ ከላይ ወርውራ ጭንቅላቱን ፈጥፍጣ ነው የገደለችው። ታሪኩን ስለምታውቁ መጽሐፍ ቅዱስ የምታነቡ ሰዎች ታሪኩን ስለምታውቁ ዝርዝር ነገር መናገር ዓላማዬ ስላይደለ መጨረሻው እሱ ወንድሞችን በድንጋይ ላይ ቀጥቅጦ ገደላቸው። እሱ ደግሞ ድንጋይ ከላይ ወርዶ ጭንቅላቱን ፈጥፍጦ ገደለ። ክፋት ያጠፋል። በክፋት የለማ በክፋት ትልቅ ቦታ የደረሰ በክፋት የተሳካለት ሰው የለም። ስለዚህ በተቻለ መጠን ሌላችሁም ክፋትን ጠርገን ከነስር መሰረቱ ከውስጣችን ልንጥል ይገባናል። ሌላው ይሁዳ ነው።
ክፋትን ያስብ ነበር። ኢየሱስ ለዓለም ሁሉ መድኃኒት ሆኖ መጥቶ ስለ ሕይወት እያስተማራቸው ኢየሱስን እንዴት አሳልፎ ሊሰጠው ምቹ ጊዜና ሰዓትን ያስብ ነበር። ሀሳቡ የክፋት ነበር። ይሁዳ ሉቃስ እንደሚናገረው ፈንድቶ ሞተ ነው። ይሁዳ ሌሎቹ ታንቆ ሞተ ብለው ይጨርሳሉ። ሉቃስ ሐኪም ስለነበረ ዝርዝር ሐሳብን ሲያስቀምጥ ፈነዳ ይላል። ሆዱ ፈንድቶ ነው የሞተው ይላል። ታንቆ ብቻ ሳይሆን በታነቀበት ሆዱ ፈንድቶ ሞተ። ክፋት ያፈነዳል። እግዚአብሔር ይሰውረን። አሜን ትሉ። እግዚአብሔር ምን ያደርገን? ይሰውረን። ክፋት መጥፎ ነው። ስለዚህ ጴጥሮስ በእስያ በትንሹ እስያ ውስጥ የሚኖሩትን በጳንጦስ፣ በፍሪጊያ፣ በእስያ፣ በቀጰዶቅያ ላይ በመከራ ውስጥ የሚኖሩ ሰዎችን እየተናገራቸው ስለ መከራቸው እየተናገረ አይደለም፣ ስለ ችግራቸው እየተናገረ አይደለም። ይህ ችግር ጊዜያዊ ነው፣ ይህ ችግር ምድራዊ ነው፣ ዘላለማዊው ላይ ትኩረት አድርጉ፣ ሕይወት ላይ ትኩረት አድርጉ ብሎ ምንድን ነው የሚላቸው? ክፋትን ከውስጣችሁ ጣሉ ይላል። ሁለተኛ ተንኮል ነው። እነዚህ እንደቀደሙ መጥፎ አፈሮች ናቸው። ተቆፍረው ከውስጥ ወጥተው ተጠርገው በሌላ መንፈሳዊ ኮንክሪት ውስጣችን ሊሞላ ይገባል ማለት ነው። በጣም የሚገርም ነገር ሁሉ የሚለውን ቅድም እኮ አስምሬ ነበር አይደል? በቀይ ምልክት አድርጌ ነበር። በጣም የሚገርመው ነገር ክፋትን ሁሉ ተንኮልን ሁሉ ነው ያለው። ግን ሌሎችን ደግሞ ቅናትንም ነው ያለው። ቅናት ነጠላ ነው ማለት ነው። ቅናትንም ተንኮል ምንድነው? ተንኮልስ እንደ ቅድሙ እናንተን እያልኩ ከማስቸገር ቶሎ ለማለፍ እንዲመቸኝ የራስን ጥቅምና ክብር እየጠበቁ ሌላን ሰው የማታለል ክፉ ጥበብ ነው። ተንኮል ጥበብ አለበት። ተንኮል ውስጥ የዳዊት ልጅ አምኖን የተባለው እህቱን ወዶ አፍቅሯት በእሷ ላይ ተንኮል ለመስራት ሲፈልግ ምንድን ነው ያለው? ከእጇ ምግብ ሰርታ አቅርባልኝ መብላት እፈልጋለሁ አለ። አይታችኋል? ተንኮል ለአባቱ ነው ያለው። ይሄ አምጥታ እሷ አብስላ ሌላ ሰው አምጥቶ ሳይሆን ራሷ አምጥታ ስትሰጠኝ ከእጇ መብላት እፈልጋለሁ አለ። የራሱን ፍላጎት ለማሳካት በእስራኤል ሀገር አንዲት ሴት ድንግልናዋን ስታጣ በአደባባይ ነው የምትዋረደው። ይሄቱን ሊያዋርዳት፣ ክብሯን ሊያዋርድ፣ ስሟን ሊያዋርድ፣ የነገ ሕይወቷን ሊያቃውስ፣ የእሱን ፍላጎት ሊያረካ ምንድን ነው ያለው? ከእጇ እበላለሁ አለ። ኢቴን ከኢቴ እጅ ንግግሩ ያምራል። ኢቴ ነው የሚለው የአብሴሎም ልጅ እሷ ብታቀርብልኝ ቢበላ ይፈወሳለሁ፣ ከእሷ እጅ መብላት እፈልጋለሁ አለ። መብላት አይደለም ዓላማው። ወንድሞቼና እህቶቼ አሳምረን መናገር እንችል ይሆናል። ከእግዚአብሔር ፊት ማምለጥ አንችልም። እግዚአብሔር መነሻ ሀሳባችንን ያውቃል አያውቅም? ያውቃል አያውቅም? ያውቃል። ስናስብ በተንኮል አናስብ፣ በቅንነት አናስብ፣ እንደ መንፈሳዊ ሰው እናስብ።
የራስን ጥቅም ስንፈልግ ሌላን የምንበድል፣ ሌላን የምንጎዳ፣ ሌላን የምናታልል ከሆነ እግዚአብሔር ያያል። በኋላ በወንድሞች ነው የተበደለው። እዚህ ላይ እንደ ምሳሌ ያቀረብኩት አክጦፌል የሚባል ሰው ነው። አክጦፌል ንግግሩ ወይም ምክሩ በዛ ዘመን ልክ እንደ ነብይ ቃል ነው የሚጠቀሙት ሰዎች። እሱ የመከረው ምክር መሬት ላይ ጠብ አይልም። ከዳዊት ጋር ረጅም ጊዜ አብሮ ሲያገለግል በምክር አገልግሎቱ በእስራኤል ምድር ላይ የሚታወቅ ሰው ነበር። ነገር ግን አንድ ጊዜ አክጦፌል ከዳዊት ልጅ ከአብሴሎም ጋር ተነጋግሮ ዳዊትን ለማጥፋት በዳዊት ላይ ክፉን መከረ። በነገራችን ላይ ክፉን ምክር ደግሞ እግዚአብሔር በማምከል ይታወቃል። ክብር ለጌታ ይሁን። ዳዊት አክጦፌል ከመከረው ምክር መዳን እንደማይችል ገባው። እንደዚህ ብሎ ጸለየ፣ አቤቱ እግዚአብሔር ሆይ የአክጦፌልን ምክር ከንቱ አድርግልኝ ብሎ ለመነ። እግዚአብሔር አንኩስ የሚባለውን ሰው ልኮ በሱ ምክንያት ምክሩ ሲፈርስ አክጦፌል በገዛ ቤቱ በእንጨት ላይ ተሰቅሎ ሞተ። ተንኮል መጨረሻው ጥፋትን ያመጣል። ወደድንም ጠላን። በጣም አዋቂ ነኝ፣ መሹለክ እችላለሁ፣ ማምለጥ እችላለሁ ማለት አንችልም። እግዚአብሔር ከገባንበት ስርቻ ጉድጓድ ውስጥ መዞ ያወጣል። ከወጣንበት ሰገነት ውስጥ ከፍታ ላይ ያወርዳል። የኃይሉ ታላቅነት በእኛ ቋንቋ ከሚገለጠው በላይ ነው። የእውቀቱ ጥልቀት ከኛ ንግግር ከኛ ስብከት በላይ ነው። ያገኛል፣ ይይዛል። ስለዚህ ተንኮልን እንተው፣ መልካም እንሁን፣ ይጠቅመናል። ቅን እንሁን፣ ይጠቅመናል። በጎ እንሁን፣ ይጠቅመናል። እነዚህ ደግሞ ውስጣችን ላይ ያለው በመንፈሳዊ ሕይወታችን ማደግ። መንፈሳዊ ሰው መሆን አንችልም፣ መምሰል ግን ይቻላል። ዘንድሮ መምሰል በጣም የሚመስሉ ሰዎች አሉ። ሃሌሉያ ኢየሱስ ጌታ ነው። ሐራማ አይሆንም። እግዚአብሔር ልብንና ኩላሊትን የሚመረምር አምላክ። እዚህም ላይ ብዙ ወልቆይ ጥሩ ነው። ሌላው ሳኦል ነው። ሳኦል ዳዊትን በጣም እንደሚወደው ይናገራል። ነገር ግን የዳዊት ክብሩ እየጨመረ ሲመጣ በተለይ ጎልያድ ከተገደለ በኋላ የእስራኤል ሴቶች ከበሮ አንስተው ዳዊት ሺህ ገደለ፣ ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ብለው ዘመሩ፣ ጨፈሩ። ከዛ ተቀኘበት፣ በክፋት ይከታተለው ጀመር። ከዛ በጦር ፊት ወደፊት ተሳልፎ ዳዊትን ለመግደል ብዙ ጥረት ያደርጋል። ነገር ግን ዳዊት አልሞተም፣ ሳኦል ግን ሞተ። ክፋት ሁል ጊዜ ጥፋታችንን ያፈጥነዋል። ተንኮል ሁል ጊዜ ውድቀታችንን ያፈጥነዋል። ስለዚህ እግዚአብሔር የሰጠንን ዕድል አጋጣሚ በጎ ነገርን በማድረግ መልካም ነገርን በማድረግ እንደ እግዚአብሔር ሰው በመኖር ልናሳልፍ ይገባናል። ሌላው ይሄ ሰው አዲስ ኪዳን ውስጥ ነው ያለው። ይሄ ኤልማስ ወይም ባሪያሱስ ይባላል። ሐዋርያ ጳውሎስ ወንጌል ሲሰብክ በአካባቢ የነበረው ትልቅ ሰው ጌታን እንዳያምን ልቡን ያጣምም ነበር እና በተንኮል ጌታ ኢየሱስን ሰው እንዳይቀበል ሲያደርግ ጳውሎስ ተበሳጭቶ ተነስቶ የዓይኑ ብርሃን እንዲጠፋ አዘዘ። ብርሃኑ ጠፋ። ተንኮል የዓይንን ብርሃን ያጠፋል፣ የህሊናን ብርሃን ያጠፋል። ወገኖች ሆይ የህሊና ብርሃን በሚጠፋበት ጊዜ ሰው በጥፋት ውስጥ ይመላለሳል ማለት ነው። ከዚህ አይነት ነገር እግዚአብሔር ይጠብቀን። አሜን አይባልም? ሌላው ግብዝነት ነው። ግብዝነት
ማለት በውስጥ ማንነት ሌላ እንደሆኑ ልባቸው እያወቀ መልካምን ለመምሰል የሚደረግ ማታለያ ውሸት ነው። ግብዝነት፣ በዋሉበት አለመቆየት፣ ወራተኛ መሆን። ጌታ ኢየሱስ ክርስቶስ ፈሪሳውያንን ምኖች ናቸው አለ? ግብዞች ናቸው አላቸው። እናንተ ሰው ሊሸከመው የማይችለው ትልቅ ቀንበር ትጭናላችሁ፣ እናንተ ግን በጣታችሁ አትነኩ። እናንተ በሰው ኃይል ውስጥ ያለችውን ትንሽ ቆሻሻ ለማውጣት ትጠራላችሁ፣ እናንተ ኃይል ውስጥ ምን አለ? ድንጋይ አለ ብሏቸው። በአዲስ ኪዳን ውስጥ ያሉትን ሰዎችን እንመለከታለን። ጊያዝ አንዱ ከሶሪያ ሀገር ኒማን የሚባል ሰው መጥቶ ተፈውሶ ሲመለስ የእግዚአብሔር ሰው ኤልሳ ከኒማን ስጦታ ሊቀበልም አለ። ያለበት ምክንያት ዝርዝር ነገር ባይኖርም ማን ያውቃል? ሲመጣ የነበረው አመለካከቱ ጤናማ ስላልነበረ፣ ጤናማ ካልነበረ ገንዘብን መቀበል ተገቢ አይደለም ብሎ ሊሆን ይችላል። ሌላም ምክንያት ሊኖረው ይችላል። ሳነበው ልዩ ማብራሪያ ለማየት ቢሞክር ያገኘሁት ፍንጭ አልነበረ እና ግን ጊያዝ እንዴት ይሄ የመሰለ ገንዘብ ያመልጣል አለ። ከዛ በኋላ ከኋላው ተከትሎ እየሮጠ ደረሰና ለእንግዶች እንግዳ አለብኝ ብሎ ልብስና ገንዘብ ጠይቆ ይዞ መጣና መጥቶ በፊቱ ቆመ። የት ነበርካ? እዚሁ ነበርኩ። የት? እዚሁ። ነብዩ አውቆታል። ሄዶ በሰራተኛ ደግሞ የሚገርም ነገር በሌላ ሰራተኛ አሸክሞ ነው እቃውን ያመጣውና ከደበቀ በኋላ መጥቶ በኤልሳ ፊት ቆመ። የት ከየት መጣ ብለው ስለዚህ ነው የትመለከቱ ምንም አልሰራው። እንደምታይ እኔ ባሪያ የት ሄዳለሁ? ከአንተ አጠገብ የት ሄዳለሁ? ወደ አላክበት የት ሄዳለሁ? አንተ ኒማንን ተከትለ ስትሄድ ልቤ ከአንተ ጋር ነበር። የኒማን ለምጽ በዘርህ ለዘላለም ይጠበቃል። የኤልሳዕን አገልግሎት መረከብ የሚገባ ለአገልግሎት የታጨ ሰው ከአገልግሎት ብቻ ሳይሆን በእስራኤል ሕዝብ መካከል ለምጽ ያለበት በማህበር መካከል አይገባም። ጥግ ላይ ነው የሚሆነው። ተወገደ። ግብዝነት ያስወግዳል። እዚህ ጋር ንጉሥ ሳኦልም እዚህ ጋር እንመለከታለን። እንደገና ደግመን ንጉሥ ሳኦል እግዚአብሔር አማሌቃውያንን ፈጽመህ ጨርሰህ አጥፋ ብሎ ልኮታል። ነገር ግን የሰበውን ፍሪዳ ወፍራሙን ለቅሞ ከመጣ በኋላ ምንድን ነው ያለው? ለሳሙኤል የጌታ ባሪያ እንደተናገርከው ሁሉ ታዝዣለሁ፣ አማሌቅን ፈጽሞ አጥፍቻለሁ። እዛ አጋግን ማርኮ መጥቶ ነበር። እና በኋላ ሲጠየቅ እንደዚህ ነበር ያለው፣ ይህ ያመጣነው ሕዝቡ ለእግዚአብሔር መስዋዕት ይሆናል ብለው ነው፣ ለራሴ አይደለም፣ ለእግዚአብሔር ነው አይደለም። ንጉሥን የማረከ ጀግና ለመባል ስሙ ገናና እንዲሆን ካደረገ በኋላ ወደ ማን ያስተላልፋል? ለእግዚአብሔር ክብር ነው፣ መስዋዕት ነው ያመጣነው ብሏል። እግዚአብሔርን ባለመታዘዙ ምክንያት መንግስቱ ተቀደደ፣ ለሌላ ሰው ተሰጠ ይላል። ይሄ ሰው ነው ደግሞ እነዚህ ሰዎች ባልና ሚስት ናቸው። በጣም ሐናንያና ሰጲራ በአዲሱ ኪዳን የተለወጡ ሰዎች ንብረታቸውን እንዳደርገው በንጹህ ልቦና በሚኖሩበት መካከል መጥተው ተቀላቀሉና ሃሌሉያ ኢየሱስ ጌታ ነው አሉ። ተለውጠናል፣ እኛም ተቀይረናል እኛም አሉ። ውሸታቸው። ወንድሞች እህቶች፣ በብዙ አክብሮትና ትህትና ጠይቃችኋለሁ። አልተለወጥኩም ጌታ ሆይ ለውጠኝ ማለት ጥሩ ነው። ጌታ ይወዳል።
ሳንለወጥ የተለወጠ ሰው፣ ሳንነካ የተነካ ሰው ለመምሰል እንሞክር። አደጋ ላይ እንወድቃለን። አናንያና ሰፊራ እኛም ያለንን እንሰጣለን። ለምንድን ነው ማንሰጠው?